ኤፍሬም እባክህን ተለመነኝ በቃ ቢያንስ ወንድም ትንሽም አይምሮ ካለህ ማለት ነው እህቴ ካለችበት ነገር ውስጥ ቢያንስ ላስወጣት እየሞከርኩኝ ነው። ቢያንስ እሱን ሳይ ነው ማምነው። አሁን እንደውም ውጣልኝ፣ በእናትህ ውጣልኝ። እኔ ጭራሽ አዎ፣ ተነስ ውጣ። በቃ ዝም ብለህ የምታውቀው ነገር የለም። ዳይ ተንቀሳቀስ፣ ውጣ፣ ውጣልኝ። አው ቢለና ተረጋግኝ። በቃ እኔ አልፈልግም፣ ማለት አልፈልግም። ውጣ አይደለ? በጣም ማልካዋከው አራዊ በና ስሜትሽን ተይው፣ ተረጋጊና በተረጋጋ መንፈስ ሌላ ጊዜ እንደምናወራው ተወያይተን እናደርገው ነገር እና ይላል ያገሪስ አዎ መፍትሄው ላይ ብናተኩር አይሻልም? ቢኒ መፍትሄው ላይ እህትሽ ነች የምትወጃት ዋጋ የከፈልሽላት ብዙ። አንቺ ግን ተረጋጊ። አንተን መከራ ውስጥ ከተትኩ አይደል ማለት በቃ እየተፈጠረ ያለው ነገር በጣም ያስጠላል። አቡ እኔ የአንቺ ልፋት አንቺ እስካሁን የለፋሽው ነገር በጣም በቃ ሳስበው በጣም ነው የሚያመኝ። ገብቶሻል? ምክንያቱም ከዛ በፊት የነበርሽበትን ደግሞ ሁኔታ ሳስብ በጣም ይከብደኛል። ገብቶሻል? አሁን እኔ መጥቼ ያየሁት ትንሽ ነገር ነው አይደል? መቼም ወደኋላ የማንልበት ጉዳይ ውስጥ ነው የከተታችሁ ነው በራሳችሁ እጅ ማለት ነው። በቃ በራሳችሁ እኛ ነገራቶች ይስተካከላል ብለን ነበረ ዝም ያልነው። አሁን ግን ጎትጉታችሁ ነካካችሁን በጣም ማለት ነው። ሰላም ውድ የኛ ቤተሰቦች እንዴት ናችሁ? ምን ያለው ደህና ነኝ። ዛሬ በጣም በሚደብር ቪዲዮ ነው የመጣሁት። በጣም ተናድጃለሁ። እየተፈጠረ ያለው ነገር በጣም እያስቀየመን ነው። እንደ ቤተሰብም እንደ ወንድ ልጅም ሁሉም ነገር በቃ እያስቀየመን ያለው። አሁን ደግሞ ጭራሽ የተደረገው ነገር በጣም ያስጠላል። ሄርሜላ የቤተሰቧን ክብር ሳትጠብቅ የጓደኞቿን የአካባቢው ሰው በአጠቃላይ ክብር ሳትጠብቅ ድጋሚ አሁንም እየሆነ ያለው ነገር በጣም ነው የሚያስጠላው። ጭራሽ ዛሬ ላይ ኤፍሬም ይሁን ሩታ ራሷ ትሁን አብርሃም ከሌላ ሰው ጋር ተነጋግሮ እኔ ምን እንደሆነ አላወኩኝም። ጭራሽ አሁን እሷም ታግታብናለች። አሁን ያለንበት ሁኔታ በጣም ነው የሚያስጠላው። በቃ በጣም ማለት ነው። እኔ አሁን በእንደዚህ አይነት ቪዲዮ መምጣት ራሱ አልፈልግም ነበረ፣ ግን ምን ላድርገው? ዞሮ እንትናችሁን ቆርጣችሁ አጥሩትም። ግን በቃ በጣም ያለውበት ሁኔታ በጣም የሚደብር ሁኔታ ላይ ነኝ። ቤተሰቦች እኔ ከዚህ በኋላ ማለት ነው ኤፍሬም የምትባል ልጅ ራሱ በቃ እኔ ሲጀመር ያንተ እጅ አለበት ይሄ ነገር ማለት ነው። በቃ አሁን የደረስኩበት ነገር ማለት ነው። ሲቀጥል ደግሞ ዞሮ ሩታ ነች። ሩታም ከኤፍሬም ጋር ተነጋግራችሁ ይሄን ነገር ያደረጋችሁትም እየመሰለኝ ነው። ብቻ አሁን ከዚህ በኋላ ማለት ነው እኔ በቃ ሌላ ደረጃ ውስጥ ልገባ ነው ከዚህ በኋላ ማለት ነው። ያው ቤተሰቦች እኛ ነገራቶች ሁሉ ጊዜ ከዛሬ ነገ ይስተካከላል እያልን ረጅም ጊዜ መተናል። አሁን ግን ይሄ በቃ የጭምልቅና ጥግ ጭምልቅና ነው በቃ የመጨረሻ ማለት ነው። ምክንያቱም እኛው ነገራቶች ከዛሬ ነገ በቃ አለ አይደል ስቴፕ ባይ ስቴፕ ነገራቶች ቦታ ይዛሉ ምናምን ብለን ነበር እስከዛሬ ዝም ያልነው ማለት ነው። እኛ ገብቷችኋል? ግን አሁን የመጨረሻ በቃ አሁን እቺ ልጅ እዛች ጋር ሄዳ ከነሱ ጋር የምታደርገው ነገር ሁሉም ነገር የሚታየው ነገር በሙሉ እኛ በቃ በንቀት ነገራቶች ይስተካከላሉ በሚል ነው። አሁን ግን ይህንን ነገር ግን ማለት ነው መቼም ወደኋላ የማንልበት ጉዳይ ውስጥ ነው የከተታችሁን አሁን በራሳችሁ እጅ ማለት ነው። በቃ በራሳችሁ እኛ ነገራቶች ይስተካከላል ብለን ነበረ ዝም ያልነው። አሁን ግን ጎትጉታችሁ ነካካችሁን በጣም ማለት ነው። ይሄ ነገር ቶሎ የሆነ እንትን ማይታይ ከሆነ እናልቃለን። በቃ ከዚህ በላይ የቤተሰብ ክብር ከዚህ በላይ የጓደኞቻችን ክብር እንዲነካ አንፈልግም። በቃ ያው እንደምታውቁት ቤተሰቦች ሀዊ ሲስተርም ምን ያህል እንደምትለፋ ታውቃላችሁ፣ ምን ያህል እንደምትደክም ታውቃላችሁ። እኔ ከመጣው በኋላ ራሱ ብዙ ነገር አይቻለሁ። በቃ ምን ያህል እየተሰቃየች እንደሆነ እኔ አይደለም ብቻዋን ለሁለት ራሱ እንዴት እየከበደን እንደሆነ ሀዊ ዛሬ ቤተሰቦችሽን በግል ማግኘት ፈልጌ ነበር። በጣም ስሜታዊ ስለሆንኩኝ ነው ኖርማል ካሜራ እንትን አድርጌ እያወራሁ ያለሁት። ወንድሜ በእናትህ አንቺ ግን ተረጋጊ። አንተን እዚህ መከራ ውስጥ ከተትኩ አይደል ማለት በቃ እየተፈጠረ ያለው ነገር በጣም ያስጠላል። አቡ እኔ የአንቺ ልፋት አንቺ እስካሁን የለፋሽው ነገር በጣም በቃ ሳስበው በጣም ነው የሚያመኝ። ገብቶሻል? ምክንያቱም ከዛ በፊት የነበርሽበትን ደግሞ ሁኔታ ሳስብ በጣም ይከብደኛል። ገብቶሻል? አሁን እኔ መጥቼ ያየሁት ትንሽ ነገር ነው አይደል?
ግን ከዛ በፊት የነበርሽበትን ሁኔታ ሳስብ በጣም እየከበደ ነው። ሲቀጥል ደግሞ አሁን እሷም በቃ የማዘርን እርግማን እያገኘችው ነው እየመሰለኝ ያለው ገብቶሻል። በቃ በስተመጨረሻ ምን እናርግሽ? እኛ አሁን እንደ ቤተሰብ ለፋን አይደል ደከምን አይደል? ቢያንስ እቺ ልጅ እኮ ማለት ነው ለኛ ባታስብ ለቤት ለእናት ለአባቷ እኮ ማሰብ አለባት አይደል እንዴ? እቺ ደካማ እናቷን ማሰብ የለባትም? የኛ ዞሮ እኮ እኛም ብቻ አይደለም። አሁን ደግሞ ዞራ መጨረሻ ላይ የራሷን ጣጣው ለራሷ ነው የሆነው። ይቅርታ ቤተሰብ እንዴት ናችሁ? ወንድሜ ሳላቅ ድንገት ቀረጻ ላይ ሆኖ ነው የገባሁት። ጥሩ ሙድ ላይ አይደለንም። እንግዲህ በምታውቁት ያክል ነን። ጭራሽ እህታችን ጠፋች። ምን ውስጥ እንደገባችሁ ላናቅ ግራ እስኪገባን ድረስ ማለት ነው። እኔ ወደ እናንተ ላይ መምጣት ሞራሉ ላይ የለኝም በቃ። ምክንያቱም አቅሜ ደክሟል። የሰው ልጅ አንዴ ወይ ሁለቴ ሶስቴ ይሞክራል አይደል? እኔ ግን በጣም በዝቶብኛል ነገር። እኔ ከመች ደረስኩኝ ያስኳት ብዬ ስሞክር ጭራሽ አሁን የት እንደደረሰች ምን ውስጥ እንደገባች አሁን አብርሃምን እና ደግሞ ማነው ወንድምየው ኤፍሬም እባካችሁ በቃ እኔ ምንም አልፈልግም ካሁን በኋላ እህቴን ካስገባችሁበት ቦታ አስወጡ። ምን ውስጥ እንደከተታችሁ ታስወጧት። የቃቃ ጫወታው ይብቃችሁ። እናንተ ልጅነታችሁን አልጨረሳችሁም ሳስበው ማለት ነው። ስለዚህ አሁን ይብቃ በቃ። እህቴን አሁን አስወጧት። ቢያንስ ርቄ እንኳን ቢያንስ በሆነ ነገር ሳያት ወይ ደግሞ መኖሯን ማወቄ ለኔ በቂ ነው። በህይወት መኖሯን ማወቄ በቂ ነው። እናቴ ደግሞ ይሄን ሰማች ማለት ድጋሚ እንደገና እሷን ሆስፒታል ይዤ ልቀመጥ ነው። ኤፍሬም እባክህን ተለመነኝ በቃ። ቢያንስ ወንድም ትንሽም አይምሮ ካለህ ማለት ነው እህቴ ካለችበት ነገር ውስጥ ቢያንስ ላስወጣት እየሞከርኩኝ ነው። ቢያንስ እባክህን አካባቢውን ንገረኝ ያለችበት። አንተ ከወንድም ወይ የሆነ ነገር ካንተ ጎን የሆነ ሰው ሊኖር ይችላል። አብራችሁ ተባብራችሁ ይሆናል ያደረጋችኋት። ግን እባክህን የእናቴን ልጅ አለጣት በቃ። አብያውን አንቺ ተረጋጊና ማለት ነው። በጣም ከጥሜ በላይ ሆነብኝ ቤተሰብ። እኔ አሁን ድንገት ስትመጪ ነው እንጂ ቤተሰቦቻችንን በቃ አላር ያለውን ነገር እንትን ብያቸው አሳውቂያቸው የራሴን እንትን አካሄድልኝ ነበር። ግን አሁን ዞሮ አንቺ ለፍተሻል፣ ደክመሻል። እኛ እህታችን አሳፍራናለች። በቃ ይሄ አስፓልት ላይ ተወልዶ እንደተጣለ ሕፃን ልጅ ነው በቃ እኛን ያረገችን በቃ የመጨረሻ ማለት ነው። ገብቶሻል? ዞሮ ግን አሁን እቺ ልጅ አሁን በዚህ ልክ ራሱ እንደዚህ አይነት አሁን እሷ ያለችበት ሁኔታ እኛ አናውቅም። ምን ትሁን ምን ትደረግ እንዴት እየሆነች እንዳለ ራሱ ለኛም ትንግርት ነው የሆነብን። ስለዚህ ቤተሰቦች ከዚህ በኋላ እኔ በቃ እኛንም ለመፎገር ደበቃችኋት ከሆነ ጠፋች ብላችሁ እኛ ላይ ሙድ ማያስፈልጋችሁ ከሆነ በግልጽ ነገር እባካችሁ። መኖር እንፈልጋለን እኛ እሷን በህይወት እንድትኖር እንፈልጋለን። እኛም እስቲ ለቤተሰቦቻችን በጣም ብዙ የሚፈልገን ቤተሰብ አለ ከጀርባችን። ወንድሜም ይኸው ስራውን ለቆ ከውጭ መጣና ይኸው ሌላ ማይሆን ማቅ ውስጥ ገባ። ሄርሜላ ላይ ስራሽ ይስጥሽ፣ ፈጣሪ ስራሽ ይስጥሽ። ሰጥቶሻል። አሁን ምን ውስጥ እንዳለሽ እግዚአብሔር ነው የሚያውቀው። እኔ ቤተሰብ ጨንቆኛል፣ የምሬን ነው የምላችሁ። እኔ አልቻልኩም በቃ። ጭንቅላቴ ራሱ የሆነ እንትን ብሎብኛል። ስራ ያዞረኝ ነው። አንተ ታውቃለህ ጭንቅላቴ ራሱ። እስቲ አረፍ በዛች ጋር ወይኔ እኔ እናት አይዞሽ በእናትሽ እስቲ። እና ቤተሰቦች ያለንበት ሁኔታ ማጥ ውስጥ ነው ያለነው እንደውለትና እሱ ጋር አንዳንድ መረጃ ስላለ እና ከባድ ነው ቤተሰቦች ያለንበት ሁኔታ። ሄሎ ወይ ሳሚ ወይ ቢኒ እንደና አማን ነው አለን። የት ነው ያለው? ሰፈር አካባቢ ነው? ሰፈር ጋር ልመጣ ነበረ ግን የሆነ ስራ አለብኝ። ቤት ነው ፈልጌ ነው ያለው። ልትመጣ ፈልጌ ነበር ነው ራሴ። ምን ችግር አለ? ቤት ነው ፈልጌ ነበር። የሆነ ማውራ ጉዳይ አለ እናንተ ጋር? አዎ ቤት ነው። እሺ አሁን አይ ፈልጌ ነው። የሆነ ማውራ ጉዳይ አለ። በቃ እሺ ቆይ በቃ ሰርዘው ጉዳይ መጣሽ። እሺ አይ ሀው ፈልጌው ነው። የሆነ ማውራው ጉዳይ አለ። ኖርማሊ የሆነ
አንዳንድ ነገር እኔ እሱ ራሱ አላመንኩትም ኖ እሱ ራሱ አላመንኩትም። ሰሞኑን አብረው ናቸው ከቡዜ ጋር ከእሷም ጋር ያየው ሰው አለ። እኔ እሱ ራሱ አላመንኩት። እጁ ሳይኖርበት አይቀርም። ሳሚ ነገራቶችን ለማስተካከል የሚሄድበት መንገድ ሊኖር ይችላል እንጂ በዛ ልክ እንትን እንዳትይ። ዳይ ደና ወይ ሳሚ ለኔሽ ሰላም ነው አለ ሰላም አለ ነይ ግብስ ተባለ እኔም ፈልጌ ነበር ከተቀል እንዴት ናችሁ? ሰሞኑን ያለንበት ሁኔታ ሰላም ነው ከባድ ነው አለን በቪዲዮ ምናምን ዛሬ ቤተሰቦችን አንዳንድ ማውራቸው ጉዳይ በጣም ደፋር ነው። ዳንሽ በጣም ደፋር ነው። ወንበር ላምጣልና አለው ምንድነው ወንበር ብታመጣለት ሳሚ ምንድነው ግን ሰሞኑ እየተፈጠረ ያለው ግራ ገባኝ። ቤተሰቦች ቢያንስ በድፍረት እዚህ ድረስ መጣጣለህ? አሁን ተረጋጋ መረጋጋት አለብሽ። ወንበር እኔ የምታውቀው ነገር የለም። አንድ ነገር አዳምጪኝ። እሺ ሳሚ የሚመለከተው ነገር አለ በጣም አስፈላጊ አይደለም። ምንድነው? ኖርማል እኛን ለመርዳት አንቺ ነሽ ሳሚን ያስተዋወቅሽ ነበር ነበር አንቺ እኮ ነሽ ያስተዋወቅሽኝ አይደል እንዴ? አዊ ምንድነው? ግን የሱን እኔ ስሜን አትጥራ ምንድነው? ከኔ ተደብቆ ከቡዜ ጋር እየተገናኘ ነው ከሄርሜላ ጋር በስነ ስርዓት መረጃ አለኝ። ወንድሜ ትጣላለህ ብዬ ነው ያላሳየሁክም ያልነገርኩህ። ምክንያቱም በራሴ መንገድ መወጣት ስለምፈልግ እዚህ ውስጥ አንተን መክተት ስለማልፈልግ። ለምን አልነገርሽኝም? እሺ መጀመሪያ አልነግርህም። ምክንያቱም እኔ አልፈልግም እንደዚህ አይነት ነገር። ሳሚ እውነት ነው ስለምታወራ እኮ እኔ እየገባኝ አይደለም ቢኒና እኔ አሁንም እንጃ። እኔ እንደባለፈው አይነት ነገር ሊፈጠር ከሆነ እኔ ባልመጣም ቢኒ ከዚህ በኋላ አንተ ባደውልልኝ ደስ ይለኛል። እኔ ምክንያቱም በቃ እኔ በዚህ ልክ አላሰብኩም አሁንም ስመጣ ማለት ነው። እኔ ሄርሜላ ምናምን የምትለው ነገር እየገባኝ አይደለም እንዴ አላገኛትም ስለሽ ሀው ይኸውልሽ አንድ ነገር ልንገርሽ እኔ አላገኛትም ወይ እኔ ሄርሜላን ባገኛት ምንድነው ከእናንተ ጋር የሚያገናኘው ነገር ምንድነው? እኔ ራሴ የምሄድበት መንገድ እኮ አለ አይደል እንዴ? ስማልኝ ወይስ ትናንትና ከትናንት ወዲያ ጠፋሽ ሲባል ከኔ ጋር ያያያችሁት ነው እንዴ ነገር እናንተ እኮ አሁንም አንተንም ጠረጥራለሁ። እኔ ከእናንተ ደብቄ ሄርሜላ ለታ እንዴ ምንም እዚህ ልክ መሆን የለበትም። እኔ ሳሚን የጠራሁት ለምን ታውቂያለሽ? ቢያንስ ነገሩን በሙሉ ያውቀዋል። እየሄደበት ያለው መንገድ ስላለ ያውቀዋል። እኔ ምንድነው እየሆነ ያለው ወዴት እንሂድ የሚለውን ነገር ለመጠየቅ ነው እሱን የጠራሁት። ገብቶሻል? አካሄዳችን ከምን ጀምሮ ወዴት እንሂድ የሚለውን ነገር እንጠይቀው ልለው ነው የጠራሁት። እሱን ዋነኛው እንትን ማለት ነው ሐሳቤ ማለት ነው። ግን ደግሞ አንቺ እንደዚህ ያን ነገር አሁን ምሳሌ አሁን ስሜትሽን እየተከተልሽ ነው ያለሽው አንቺ በቃ የሆነ በጣም ስለጨነቀሽ በይሳት በጣም ስለደበረሽ ምናምን ነገር የሆነ መወንጀል ያለብሽን ሰው ያለው ጊዜው በቃ በጣም ሰውን ማመን አቁሜያለሁ። ስሜትሽን ተይዋ። እኛ በስሜት እኮ ተወጣጣን አይደለም። እኔ እኮ ትክክለኛ መረጃ ስላለኝ ነገራቶችን ምን አስተካክለው ቡዜን ለምንድን ነው ያገኛት? ምንድን ነው የተቀበልካት? አየሁ ሲያሾፍብኝ የሳቀብኝ አየሁ። አረ ቢኒ ዛሬ ማው ይቀልሽ ነው አይደለም ቢኒ እኔ ሰሞኑን ጠየቅኩ አይደለም እናንተ ጨርሱ። ቢኒ ስለተፈጠረው ነገር በጣም ማዝኛለሁ። ሳሚ አዳም ሄርሜላ ካለችበት መንገድ እግዚአብሔር ከተፈጠረው ነገር እግዚአብሔር መልካሙ ለእናንተም ደስታ የሚያደርግበት መንገድ ነው የምመኝላችሁ። እኔ አሁን በዚህ ልክ እኔ አሁን የለም ሳሚ እንድታጽናናኝ አይደለም የጠራሁት። አዳምጠኝ አንድ ነገር አዳምጠኝ። እኔ እንድታጽናናኝ ምናምን አይደለም እኮ የጠራሁት። አንተን የጠራሁበት ምክንያት ምንድነው እየተፈጠረ ያለው እየሆነ ያለው ነገር ምንድነው? ምን እናድርግ? ምን ማድረግ አለብን? ቢያንስ አንተ ሁሉም ነገር ታውቃለህ። እኔ የማላውቃቸው ነገሮች ብዙ ነገር ታውቃለህ። እንደ ወንድ ልጅ ነገራቶችን በምን ልክ እንደ ጓደኛ በምን ልክ መሄድ አለብን የሚለውን ነገር ላማከር ነው እንጂ የጠራው። እኔ አሁን ሀዊ ጋር ያለው ሀሳብ እያያት አይደል? አንተንም ልጠረጥር እችላለሁ እያለች ነው። ጥሩ አማካሪ አግኝተሃል። በጣም ጥሩ አዎ። አንቺ ስሜትሽን እየተከተልሽ ነው። ስሜትሽን ተይው፣ ተረጋጊና በተረጋጋ መንፈስ ሌላ ጊዜ እንደምናወራው ተወያይተን የምናደርገው ነገር አሁን መፍትሄው ላይ ብናተኩር አይሻልም ቢኒ? መፍትሄ ላይ እህትሽ ነች አይደል? የምትወጃት ዋጋ የከፈልሽላት ብዙ ነገር እኔ አውቃለሁ አይደል?
እሱም ውጪ ያለ ብዙ ነገር የከፈላችሁ ለዘይታችሁ ነው አይደለ? በቃ አሁን ስለተፈጠረው ነገር ብቻ እቺ ልጅ የምትገኝበት መንገድ እኔ ያንን ነው እኮ አሁን ገብቷል። ተጋግዘን መፍትሄው ጋር መድረስ ነው አይደል ያለበት። ከኛ ልክ የምታውቀው ነገር ይኖራል አንተ። ለዛ ነው እኔ መረጃ እኮ እኔ የምጠይቂበት መንገድ እኮ አግባቡ ልክ አይደለም እኮ ነው። አዊ ልክ አይደለም። እኔ እሱ ልክ አይደለም። ልክ ነው። ወደፊት እንፈተዋለን። አሁን ቀድሜ እኔ ካለሁ በጣጣ ልውጣ። እኔ ለኔ ይገባኛል። እህቴ መኖሬ መንሱ አንዱ ለኔ ይገባኛል። እናንተ ያረኩት ነገር ለኔ ይገባኛል። ትልቅ ሰው እናውራ ሳሚ፣ እንደ ትልቅ ሰው እናውራ። ሀዊ ተረጋጊ፣ በቃ እንደ ትልቅ ሰው እናውራ። አሁን ወደ መፍትሄው እንሂድ። እኔ የሚሻለኝ ያ ነው። ምክንያቱም ለእናንተ ብዙ ነገር ደክም ያለው እናንተ ብዙ ነገር ደክማቸዋል። በቃ ወደ መፍትሄው መፍትሄ አትበላ አንተ፣ ዝም በል አንተ። ጠላቶችን እያገኘ ያለህበት መንገድ እኔ አልገባኝም። ስለዚህ እየጠቀምኩሽ ቢሆንስ ምክንያት ቢሆንስ እሱን ሳይ ነው ማምነው። አሁን እንደውም ውጣልኝ፣ በእናትህ ውጣልኝ። እኔ ጭራሽ አዎ፣ ተነስ ውጣ። በቃ ዝም ብለህ የምታውቀው ነገር የለም። ዳይ ተንቀሳቀስ፣ ውጣ፣ ውጣልኝ። አው ቢሆን ተረጋጊ እንዴ። በቃ እኔ አልፈልግም ማለት አልፈልግም። ውጣ እግዚአብሔር ያክብር አይደለ? በጣም ምን ካባከው አራዊ በእናትህ ምንድነው እያረግሻለሽ? ውጣ ሳሚ። አረ እሺ ምን ይባላው? እኔ ካንቺ እንደዛ ነገር ይጠበቅ። አስወጣው። በቃ አልፈልግም እኔ